በ2026 ትሬዲንግ ለመጀመር እያሰባችሁ ከሆነ ይሄ ቪዲዮ ለእናንተ ነው። ሉክ አሁን ያለንበት ሲዝን በጣም በትሬዲንግ ተመራጭ የሆነ ሲዝን ነው። የተለያዩ አይነት ኒው ኢኮኖሚካል ኢቨንቶች አሉ፣ ፖለቲካል ኢቨንቶች አሉ። ከዛ በተጨማሪ ደግሞ 2026 ኒው ይር ነው። ማርኬቱ ላይ በጣም ብዙ ኦፖርቹኒቲዎች የሚኖሩበት ታይም ነው። በዚህ ጊዜ ትሬዲንግ ለመጀመር እያሰባችሁ ከሆነ ኦር ደግሞ ጀመራችሁም ኤክስፒሪየንስ ያላችሁ ሰዎች ከሆናችሁም ከዚህ በኋላ ለሚቀጥሉት ወራት ወይም ደግሞ በዚህ ሲዝን በጣም ብዙ ትሬዲንግ ኦፖርቹኒቲዎች የሚኖሩበት ጊዜ ስለሆነ በዛሬው ቪዲዮ እንዴት ትሬዲንግ መጀመር እንዳለባችሁ፣ ትሬዲንግ የጀመራችሁ ሰዎች ከሆናችሁም ደግሞ ከፊት ለፊታችን ያለውን ሴሽን እንዴት መጠቀም እንዳለብንና ማርኬቱ የሚሰጠንን ኦፖርቹኒቲ እንዴት በትክክል ሊቨሬጅ ማድረግ እንዳለብን እንነጋገራለን። ትሬደር ከሆናችሁም ኦር ደግሞ ትሬዲንግ ለመጀመር እያሰባችሁ ከሆነ ወይም ደግሞ በትሬዲንግ ጆርኒያችሁም የትኛውም አይነት ፕሌስ ላይ ብትሆኑ ዛሬ የመጣችሁት ወደ ትክክለኛ ቦታ ነው። በጣም ሲምፕለስት የሆነ ነገር ልጠይቃችሁ። ወረድ ብለን ሰብስክራይብ የሚለውን በተን እንጫናለን። ከዛ ደግሞ ቪዲዮን ላይክ እያደረግን እንጀምራለን። የዛሬ ቪዲዮ ትሬዲንግ ለምትጀምሩ ሰዎች ኦር ደግሞ ትሬዲንግ ጀምራችሁም የሆነ ያህል ጊዜ ለሆናችሁ ሰዎች ላስተላልፍ የምፈልገው መልእክት አክቹአሊ ቴክኒካል ነገሮችን አይደለም፣ ወይም ደግሞ የትም ልታገኟቸው የምትችሉ በጣም ቴክኒካል የሆኑ ነገሮችን አይደለም። እነሱን በጣም ብዙ ዩቲዩብ ቪዲዮዎች አሉ፣ እኔም የሰራኋቸው ቪዲዮዎች አሉ፣ ቻናል ውስጥ ገብታችሁ መመልከት ትችላላችሁ። ነገር ግን ዛሬ የምፈልገው በትክክል ትሬዲንግ ጀምራችሁ በአጭር ጊዜ የምትማሯቸውን ቴክኒካል ነገሮች ሁሉ ሌቨሬጅ አድርጋችሁ ሰክሰስፉል መሆን እንደምትችሉ የምንነጋገረው። በመጀመሪያው ጀምራለሁ። ቅድም እንዳልኳችሁ በጣም የሆነ ፋንዳሜንታል ወይም ደግሞ በጣም ቢግነር ከሆናችሁ ሜቢ አንድ ሳምንት የሚፈጅ ወይም ደግሞ 2 ሳምንት የሚፈጅ አይነት ነገር ነው ቴክኒካል ነገሮችን ማወቅ። ወር ደግሞ ቴክኒካል ስለ አክቹአሊ ብሮከር እንዴት ገንዘብ ማስገባት እንዳለባችሁ፣ ዶላር እንዴት መግዛት እንዳለባችሁ፣ ከዛ ደግሞ ቻርቱ እንዴት እንደሚሰራ፣ እንዴት ገንዘብ እንደምትሰሩ ምናምን የተለያዩ አይነት በጣም ቴክኒካል የሆኑና ፋንዳሜንታል የሆኑ በቃ የሆነ ቢግነር የሆነ አይነት ትሬደር ሊያውቃቸው የሚገቡ ነገሮችን በጣም በአጭር ጊዜ ለመማር ሞክሩ። ዩቲዩብ ላይ ቪዲዮቹ ሞልተዋል። እኔ ጋም ቅድም እንዳልኳችሁ እኔ ቻናል ውስጥም ገብታችሁ መመልከት ትችላላችሁ። በጣም ሲምፕል የሆነ ነገር ነው። መጀመሪያ ይሄንን እንጨርሳለን። ነገር ግን ስንጀምር በምን አይነት ማይንድሴት ነው መጀመሪያ ያለብን የሚለው ነገር እንነጋገራለን። ምክንያቱም ማንም ቴክኒካል ነገሮችን እየተማረ ነው የሚጀምረው። የትኛውም ሰው ብሮከር ላይ እንዴት ገንዘብ ማስገባት እንዳለበት ያውቃል። የትኛውም ሰው የሆነ አይነት ስትራቴጂ ተምሯል ምናምን። ነገር ግን ሰክሰስፉል የሚያደርገን ትሬዲንግ ስንጀምር በምን አይነት ማይንድሴት ነው የምንጀምረው የሚለው ነገር ነው ማተር የሚያደርገው። ስለዚህ ትክክለኛ የሆነ ማይንድሴት ካለን በጣም በአጭር ጊዜ ሰክሰስፉል ሊሆን ይችላል። መጀመሪያ ሊኖረን የሚገባው ማይንድ ሴት ምንድነው? ጌሙ እንዴት እንደሚሰራ ለመረዳት መሞከር ነው። እንዴት ነው ጌሙ የሚሰራው ስል ወይም ደግሞ እንዴት ነው ትሬዲንግ አክቹአሊ የሚሰራው ስል እያወራ ያለው ቴክኒካል ነገር አይደለም። ወይም ደግሞ ባይ ስትሉ ማርኬቱ ላይ ከወጣ ገንዘብ ሰራላችሁ የሚል በጣም ፋንዳሜንታል ነገር ሳይሆን እንዴት ነው አክቹአሊ ትሬዲንግ ላይ ገንዘብ የሚሰራው የሚለውን ነገር በጣም ብዙ ሰው ያውቃል። በጣም ብዙ ሰው የሆነ ሶሻል ሚዲያ ላይ ያሉ አይነት አይዲያዎችን ይዞ ነው የሚመጣው። ነገር ግን ያ በጣም ከእውነታ የራቀ ነው። እንዴት ነው ትሬዲንግ ላይ ገንዘብ የሚሰራው የሚለውን ነገር ራሱ እኔ ራሱ የተረዳሁት አክቹአሊ ቢያንስ ከ1 ዓመት ወይም ደግሞ ከ2 ዓመት በኋላ ነው። የእውነት ለመናገር ትክክለኛ ገንዘብ የሚሰራበትን መንገድ ማለት ነው። እና ትክክለኛ ትሩዙን መጀመሪያ ማወቅ ብዙ ልፋት ሳትለፉ ራሱ የማይመቻችሁ ከሆነ ወይም ደግሞ ይህንን ነገር ለ1 ዓመት ለ2 ዓመት ላደርገው እፈልጋለሁ የሚለውን አይነት ጥያቄ ራሱ ለመመለስ መጀመሪያ አክቹአሊ ትሬዲንግ እንዴት ነው የሚሰራው? ትሬዲንግ ላይ ገንዘብ እየሰሩ ያሉ ሰዎች እንዴት ነው እየሰሩ ያሉት? ምን ያህል ጊዜ ፈጅቶባቸዋል? የተለያዩ አይነት እንዴት ነው በምን አይነት መንገድ ነው ኢንካሙ ይመጣው? ለምሳሌ አሁን ብዙ ሰው ትሬዲንግ ላይ የሚያስበው ምንድነው $10 በአንዴ ወደ $100 እንደሚቀይር ከዛ $100 ወደ $1000 እንደሚቀይር ምናምን ኮንቪንስ ተደርጎ ነው በጣም ብዙ ሰው ትሬዲንግ የሚጀምረው። ነገር ግን ያ ከሪያሊቲ የራቀ መሆኑን ትክክለኛ አክቹአሊ ሊጂት የሆኑ ሰዎች እንዴት ነው ገንዘብ እየሰሩ ያሉት የሚለውን ነገር በትክክል ካወቀን ዘንድ ኦኬ ይሄ ነገር መጀመር ፈልጋለሁ መጀመር አልፈልግም የሚለውን ጥያቄ መመለስ እንችላለን ማለት ነው። ሁለተኛው ደግሞ be there to learn not to make money። መጀመሪያ ትሬዲንግ ስንጀምር ሊኖረን የሚገባው ማይንድሴት ምንድነው? ኦራይት እኔ አሁን እዚህ ጋር ልማር ነው መምጣት ያለብኝ። በጣም ብዙ ሰው ገና 1 ወሩ ላይ ገንዘብ መስራት እያሰበ ነው። እንደዚህ ሊሰራ አይችልም። አክቹአሊ ሁሉም ሰው መጥቶ በ1 ወሩ ገንዘብ መስራት ቢችል ኖሮ አክቹአሊ ሁሉም ሰው ትሬዲንግ ላይ ገንዘብ ይሰራ ነበር። ነገር ግን ይሄ አይደለም ሪያሊቲ። በጣም ብዙ ሰው ትሬዲንግ ላይ ገንዘብ ይከስራል እንጂ ገንዘብ አይሰራም። ስለዚህ የመጀመሪያ ማድረግ ያለብን ነገር እንዴት ነው ነገሮች የሚሰሩት የሚለው ነገር ለመማር መምጣት ነው። ወይም ደግሞ ሐሳባችን መሆን ያለበት የሆነ ፋስት ካሽ ለማግኘት ቶሎ ገንዘብ ለመስራት ምናምን ሳይሆን ሶሻል ሚዲያ ላይ የምንመለከታቸውን የተለያዩ አይነት ጀስት አንሪሊስቲክ የሆኑ ነገሮችን ለማድረግ ሳይሆን ጀነራሊ እንዴት ነው ነገሮች የሚሰሩት? እንዴት ነው ገንዘብ መስራት ወይም ደግሞ በቃ እንዴት ነው ቻርቱ ሲንቀሳቀስ እንዴት ነው ስትራቴጂዎችን መማር ያለብኝ? እንዴት ነው ኢሞሽኖችን ኮንትሮል ማድረግ ያለብኝ? እንዴት ነው ጆርናል ማድረግ ያለብኝ? እንዴት ነው ባክ ቴስት ማድረግ ያለብኝ? እነዚህን ሁሉ ነገሮች መማር
ከምላችሁ በላይ ብዙ ጊዜዎችን ይፈጃል። ስፔሻሊ ላይክ ማወቁ ብቻ አይደለም፣ ነገር ግን እነሱን እንደ ፕሮ ማድረግ ወይም ደግሞ ፕሮፌሽናል በሆነ ሌቭል ባክ ቴስት ማድረግ፣ ፕሮፌሽናል በሆነ ሌቭል ስትራቴጂ መከተል፣ ፕሮፌሽናል በሆነ ሌቭል ኢሞሽኖችን ኮንትሮል ማድረግ፣ እነዚህ ሁሉ ነገሮች በጣም ብዙ ጊዜ የሚፈጁ ነገሮች ናቸው። ስለዚህ መጀመሪያ ስትመጡ ገንዘቡን ትታችሁት ለመማር ብቻ ኪውሪየስ ከሆናችሁ በጣም ብዙ ነገሮችን ትማራላችሁ። ጀስት መማሩ ነው ደግሞ ስኪል እንትይዙ የሚያደርጋችሁ። ስኪሉ ደግሞ በሰዋዊ ገንዘብ ይሰራላችኋል። ስለዚህ እኔ ለምሳሌ መጀመሪያ የጀመርኩ ጊዜ ለምሳሌ በጣም ገንዘብ ለመስራት ኪውሪየስ ስለነበርኩ ጀስት ብሮከር ጋር ገንዘብ እያስገባሁኝ ዝም ብዬ ነበር የምከስረው። ከዛ በኋላ ኢሞሽናል ጌም ይሆናል። ጀስት ምንም የምማረው ነገር የለም። ምክንያቱም እኔ አቺቭ ላደርግ እየፈለኩ የነበረው ገንዘብ መስራት እንጂ ጀስት መማርን አይደለም። ስለዚህ በጣም ብዙ ጊዜ ሰው ምንም አይነት ሌቭል ላይ የማይደርስበት ምክንያት የመጀመሪያ አትሊስት አንድ አመት ላይ ለመማር ብቻ ራሱን ዴዲኬት ቢያደርግ በመጀመሪያ አመት የተማረው ነገር ሁለተኛ አመት ገንዘብ እንዲሰራ ያደርገዋል። ነገር ግን በጣም ብዙ ጊዜ ሰው ኦኬ አንድ ወር ተምሬያለሁ አሁን በቃ የጄ ገንዘብ መስራት ጀመረ ዛና አካውንቱን ብሎ ያደርጋል። ከዛ በኋላ ደግሞ ነገሮቹ ኢሞሽናል መሆን ይጀምራሉ እና ኔሴሰሪ ምንም መማር ያቆማል። ምክንያቱም የሆነ መማር የሚፈልግበት አይነት ዳይሬክሽን ይዘጋና ኬሱ በቃ ይሄን ገንዘብ ነው ማስመለስ ያለብኝ አይነት ነገር ውስጥ ይገባል። ከዛ ኤቭሪቲንግ በቃ ኢሞሽናል ይሆንና ሁሉ ነገር ይበላሻሻል። እንደዚህ አይነት ሪያላይዜሽን አራተኛ አመት አምስተኛ አመታችሁ ላይ ሪያላይዝ ከምታደርጉ የመጀመሪያ አመትን ጀስት ለመማር ብቻ ገንዘብ ለመስራት አይደለም፣ ለመማር ብቻ ቻፕተር ፊት ለፊት የምትሄዱ ከሆነ ለመማር ብቻ ትሄዱ የምታደርጉ ከሆነ አትሊስት ለመጀመሪያ አመት በእርግጠኝነት በሁለተኛው አመታችሁ ገንዘብ ትሰራላችሁ። ሶስተኛው ደግሞ avoid wrong and unrealistic expectations። ይሄ ነገር በጣም ብዙ ጊዜ ብየዋለሁ፣ ነገር ግን አሁንም በጣም የብዙ ሰው ችግር ስለሆነ ደግሜ ደጋግሜ እለዋለሁ። ሮንግ ወይም ደግሞ unrealistic የሆኑ ኤክስፔክቴሽኖችን ትሬዲንግ ስትጀምሩ አስወጡ ከጭንቅላታችሁ ውስጥ። በጣም ብዙ ሶሻል ሚዲያ ላይ የሆነ ሰው መጥቶ ላይክ በአንድ ወር በሁለት ወር ይሄን ያህል ሺህ ዶላር ሰራ ስላለ እናንተ መታችሁ እንደዚህ አይነት ነገር ሰራለሁ ምናምን ብላችሁ አታስቡ። ኢትስ ጀስት ሃፕን አያደርግም። ኢቭን ሃፕን ቢያደርግም እድል ነው። በድል ከሆነ ደግሞ ያው ብሎ ያደርገዋል የሰራውን ገንዘብ። ስለዚህ አንሪሊስቲክ ወይም ደግሞ ሮንግ የሆነ ኤክስፔክቴሽንን በምትችሉት መጠን አስወግዱት። ቅድም እንዳልኩት አትሊስት አንድ ትሬደር ጀስት ይሄ ኤክስፔክቴሽን ነው፣ ፈጣን ከሆነ ከዛም በታች ሊያደርገው ይችላል። ነገር ግን ቢያንስ ለአንድ አመት ቁጭ ብሎ በደንብ ከተማረ ከማርኬቱ ፊት ለፊት እየመጣ ማድረግ ያለበትን ነገር ሁሉ ከተማረ ለመማር ብቻ ከሄደ በእርግጠኝነት የምነግራችሁ ነገር ከዛ በኋላ ገንዘብ መስራት ይጀምራል። ነገር ግን በጣም ብዙ ሰው ይሄን ለማድረግ አይፈልግም። ምክንያቱም አንሪሊስቲክ የሆነ ሮንግ የሆነ ኤክስፔክቴሽን ነው ያለው። በጣም በተደጋጋሚም ብየዋለሁ። ትሬዲንግ የሆነ ቴክኖሎጂ ያመጣው አዲስ ምናምን የመጣ ነገር አይደለም። አክቹዋሊ ለዘመናት የነበረ ነገር ነው። ፋንዳሜንታሊ ትሬዲንግን ስትረዱት ምንድነው ካላችሁ የሆነ ነገር ትገዛላችሁ፣ ከዛ በኋላ ዋጋው ሲጨምር ደግሞ ትሸጣላችሁ። ኦር ደግሞ የሆነ ነገር ትሸጣላችሁ፣ ከዛ በኋላ ዋጋው ሲጨምር ደግሞ መልሳችሁ ትገዛላችሁ። ይሄ ነው ትሬዲንግ ቤዚክሊ። ይሄ እኛ ሀገርም የነበረ ውጭ ሀገር የነበረ ሁሉም ቦታ የነበረ ነገር ነው ኮንሴፕቱ ማለት ነው። ነገር ግን አሁን በካንድልስቲክሶች መልክ ነው በጣም ብዙ ኮምፕሊኬትድ የሆኑ ነገሮች ሆኑ ሲመጣ የሆነ አዲስ ነገር ሆነብን እንጂ ጀስት ለዘመናት የነበረ ነገር ነው። የሆነ ነገርን ገዝቶ ዋጋው ሲጨመር ተርፎ መሸጥ ጀስት ይሄ የነበረ ነገር ነው። ስለዚህ የሆነ አንሪሊስቲክ የሆነ ኤክስፔክቴሽናችሁን የሚያስወግደው ይሄ በጣም ሁሌም የነበረ ነገር ነው። የሚያስፈልገኝ ዴዲኬሽን ትልቅ መሆን ያለበት የሚል አይነት አይዲያ ያስፈልጋል። ስለዚህ ሮንግ ወይም ደግሞ አንሪሊስቲክ የሆነ ኤክስፔክቴሽንን እስካላስወገዳችሁ ድረስ በእርግጠኝነት ትሬዲንግ ላይ ማድረግ አትችሉም። ስለዚህ ስትጀምሩ ይሄን ማስወገድ ከቻላችሁ በእርግጠኝነት በጣም ከሌላ ሰው በሚገርም ፍጥነት መጓዝ ትችላላችሁ። ኦራይት ሶ አራተኛውና የመጨረሻው ሂውጅ ማርኬት ኤክስፖዠር ያስፈልጋል። በጣም ብዙ ሰው የሚሰራው ስህተት አንድ ነገር አለ። ትሬዲንግ ሲጀምር ስፔሻሊ ምንድነው የሚያስበው ፕሮፌሽናል ትሬደሮች ወይም ደግሞ በጣም ብዙ አመት ትሬዲንግ ኤክስፒሪየንስ ያላቸው ምናምን ሰዎች ቀን በቀን ትሬድ አያደርጉም። ሶ እሱም ይመጣና መጀመሪያ ማርኬቱ ላይ ቀን በቀን ትሬድ አላደርግም ይላል። ኦር ደግሞ ያን ያህል የማርኬት ታይም አያስፈልገኝም ይላል። ነገር ግን በእርግጠኝነት የምነግራችሁ ነገር አስማጭ አስ ፖሲብል ከማርኬቱ ፊት ለፊት ከቻርቱ ፊት ለፊት የምታሳልፉ ከሆነ መጀመሪያ ሂውጅ አማውንት ኦፍ ማርኬት ኤክስፖዠር መጀመሪያ ስትጀምሩ የሚኖራችሁ ከሆነ በጣም ብዙ ኤክስፒሪየንሶችን በአንድ ጊዜ ሽሪንክ አድርጋችሁ ኤክስፒሪየንስ ማድረግ ትችላላችሁ። አንድ በጣም አሪፍ ኤግዛምፕል ልንገራችሁ። ለምሳሌ አሁን ላይ ሎስ ይሄን ያህል እኔ ጋራ ኔጋቲቭ የሆነ አይነት ኢሞሽን አያመጣም። ጀስት ኤሊት ቢት ሊኖር ይችላል። ነገር ግን ያን ያህል ስትራቴጂን እንድጠል ምናምን የሚያደርግ አይነት አንገር ላይ አያደርሰኝም። ይሄ የሆነበት ምክንያት በጣም ብዙ ጊዜ ሉዝ ስላደረግኩ ነው። ምንም የሆነ የሳይኮሎጂ የሆነ ትሪክ ስላደረግኩ ወር ደግሞ የሆነ ሌላ እውቀት ስለመጣ ምናምን ምንም ያደረግኩት አዲስ ነገር የለም። ነገር ግን በጣም ብዙ ጊዜ ሉዝ ስላደረግኩኝ ጀስት የሆነ አይምሮዬ ተላመደ ወይም ደግሞ አዳፕት አደረኩት። ስለዚህ በጣም ብዙ እንደዚህ አይነት ኤክስፒሪየንሶች ያስፈልጋሉ። የሆነ ነገር ኤክስፒሪየንስ ካላደረጋችሁትና ማይንዳችን አዳፕት ካላደረገው
በምንም አይነት መንገድ ምንም አይነት ሾርትከት የለም ወይ ምንም አይነት ትሪክ የለም። ስለዚህ the only difference የሚሆነው ምንድነው as much as possible at least ለአንድ አመት ቅድም እንዳልኩት በጣም ብዙ huge market exposure ይኖራችሁ as much as possible day to day ትሬድ አድርጉ። day to day ማርኬቱን ተመልከቱ። ስትራቴጂ ፊገር አውት ለማድረግ ሞክሩ። ምን ማድረግ እንዳለባችሁ ባክ ቴስት ማድረግ ጀምሩ። ስትራቴጂያችሁን እለት ተዕለት ለማሻሻል ሞክሩ። ኤክሲኪዩሽን ስኪል ነው። ኤክሲኪዩሽን ላይ በደንብ እናንተ የሚመቻችሁን አይነት way of trading ስካልፕ ነው ማድረግ የምትፈልጉት፣ ዴይ ትሬድ ነው ማድረግ የምትፈልጉት፣ ስዊንግ ትሬደር ነው የምትፈልጉት፣ እነዚህን ሁሉ ነገሮች ቴስት አድርጉ። በጣም ብዙ ነገሮችን በአጭር ጊዜ ለመሞከር ሞክሩ። እነዛ ሁሉ ነገሮች ብዙ ኤክስፒሪየንሶችን ይሰጣሉ። በጣም ብዙ ሰው ችግሩ ምንድነው ኦኬ ሶ ፕሮፌሽናል ትሬደሮች ትንሽ ጊዜ ትሬድ የሚያደርጉት ወር ደግሞ በአመት የሆነች ያህል ጊዜ ብቻ ትሬድ አድርገው በጣም ብዙ ገንዘብ ይሰራሉ። ሶ እኔም እንደዛ አላድርግ ይላል። ከዛ በኋላ በአመት የሆነች ያህል ጊዜ ብቻ ማርኬቱን ይመለከታል። ምንም አይነት ኤክስፒሪየንስ አይኖረውም። ምንም አይነት ነገር አይማራም። ፕሮፌሽናል ትሬደሮች ሲጀምሩ በምን አይነት መንገድ ነው የጀመሩት? ምን ያህል ማርኬቱን ያጠኑ ነበረ? ምን ያህል ስትራቴጂያቸውን ዲቨሎፕ ለማድረግ ይተጉ ነበረ? እነዚህን ሁሉ ነገሮች ካላወቀ ነው አንድ ሰው መጀመሪያ ሲጀምር ይሆናል አይደለ ብዙ ማርኬት ፊት ለፊት መሄድ አያስፈልገኝም ይሄ የሉዘሮች ነው ምናምን የሚለው ነገር ግን አስማሻስቦች በጣም ብዙ ነገሮችን ሞክሩ። በጣም ብዙ ጊዜ ውደቁ። that's it በቃ። ስለዚህ 10 ጊዜ ወድቃችሁ በ11ኛው ሰክሰስፉል ትሆናላችሁ ቢባል ልታደርጉ የምትችሉት አንድ ነገር ብቻ ነው። ያንን 10 ጊዜ as fast as possible መውደቅ አይደለ። ስለዚህ በአንድ አመት አንድ ሰው 10 ጊዜ ወደቀ ማለት በ11ኛው ሰክሰስፉል ነው። ምክንያቱም በ10 ውድቀቶች በጣም ብዙ ነገሮችን ስለሚማር ማለት ነው። ስለዚህ as much as possible huge market exposure ይኖራችሁ። ብዙ ሚስቴኮች ትሰራላችሁ ከነሱ ሁሉ ስለምትማሩ ማለት ነው። ኦልራይት ሶ እነዚህን 4 ነገሮች በትክክል ማድረግ የምትችሉ ከሆነ በአዲሱ አመት በፈረንጆቹ በጣም ብዙ አይነት ኦፖርቹኒቲዎችን እንደምታገኙና ደግሞ ከዛም ኦፖርቹኒቲ ደግሞ ተጠቃሚ እንደምትሆኑ አልጠራጠርም። አይ ሆፕ ቪዲዮ ጠቃሚ እንደነበረ ይጠቅማል ብላችሁ ለምታስቡት ሰው ትሬዲንግ ለመጀመር እያሰበ ያለ ሰው ሊሆን ይችላል ኦር ደግሞ ትሬዲንግ መጀመር አለበት ብላችሁ ለምታስቡት ሰው ሁሉ ቪዲዮ ሼር ማድረግ እንዳይረሳ። በቀጣይ ጊዜ እስከምንገናኝ see you